አበባ የለው ፍሬ የለው መጫወቻ ቦታችን ይዞብናል አው ቅጠሉ ብቻ አዋራ ነው ለምን እዚህ እንደቆመ አልገባኝም ቤታችን በረንዳ ላይ ሆነ ብንጫወት ይሻላል ይህ ዛፍ ሳይሆን የቆሻሻ ማከማቻ ነው ወክሉምባ ካሌብ የዛፍ ምንም አይጠቅምም አበባ የለው ፍሬ የለው መጫወቻ ቦታችን ይዞብናል አው ቅጠሉ ብቻ አዋራ ነው ለምን እዚህ እንደቆመ አልገባኝም ቤታችን በረንዳ ላይ ሆነ ብንጫወት ይሻላል ይህ ዛፍ ሳይሆን የቆሻሻ ማከማቻ ነው ምን ሆነሽ ነው እንደዚህ የሮጥሽ የመጣሽው ምን ተፈጥሮ ነው እስቲ ንገሪኝ አየህ ሉምባ አፎሚያና ካሌብ እዛ ጋር ያለውን ዘገለውን ዛፍ ይቆረጡ እያሉ ነው እኔ ደግሞ እንዲቆረጥ አልፈልግም እንዴ ትልቅ ዛፍ ይቆረጣሉ ምን ነክቷቸው ነው እነ ካሌብ ቆይ ይሄ ዛፍ እንዴት እንደሚጠቅም አሳያቸዋለሁ ዛፎች እኮ ለብዙ ነገር ነው የሚጠቅሙን እንደውም አካባቢያችን ላይ ያሉትን መንከባከብ አለብን እንደውም አንድ ትምህርት ለምን እናስተምራቸው ምን ታስቢያለሽ ብናስተምራቸው አይሻልም አዎ ሉምባ እኔ ግን እንዲቆረጥ አልፈልግም ሉምባ ልጆቹ መማር እንዳለባቸው አውቋል በአካባቢያችን የሚገኙትን አትክልቶች ዛፎች ጽዶች ሁሉንም መንከባከብ አለብን ንጹህ አየር የምናገኘው እኮ እነሱን ስንንከባከብ ነው እያለ እያሰበ ነው ስለዚህ ዛፉ ይቆረጥ ያሉትን ልጆችም ለማስተማር ወስኗል ዛፉ መቆረጥ አለበት አዎ ፍሬ የለው አበባ የለው መጫወቻ ቦታችን ይዞብናል ሁላ ቅጠሉ ቆሻሻ ነው አዎ ቆሻሻ ነው ሰላም ሉምባ እንዴት ናችሁ ደህና ናችሁ ሆይ አለ ሉምባ ልጆቹን ማስተማር ፈልጓል ወይኔ አንበሳው መጣብህ ወይኔ መጣብህ ፈርተው ደንግጠው እየሮጡ ሄዱኩ ሰራንላቸው በይ አንበሳ መጣ መስሏቸው ሮጦ ሄዱ ከዚህ ቦታ አባረርኳቸው በይ ቆሎ አምጪልኝ ዱላውን አምጪልኝ እዚህ ቁጭ ብዬ ደግሞ እዚህ ጥላ ስር ቁጭ ልበልና እረፍት ላርክ አለ ሉምባ ወይኔ ካሌብ ዛሬ በአንበሳ ተበልተን ነበር አፎሚያ እግሬ እየተቀጠቀጠ ነው ፀሐዩ ደግሞ አይኔን ሊያጠፋው ነው እኔም በጣም ደክሞኛል ውሃ ጠምቶኛል ፀሐዩ በጣም ይፋጃል ፊቴን ለበለበው እኮ እኔም በጣም ደክሞኛል ውሃም ጠምቶኛል ቆይ ሉምባና አቢጋ የት ሄዱ እዛው ቀሩ እንዴ እሰይ ቆሎ አመጣሽልኝ በይ እስቲ ዱላዬንም አምጪልኝ እዚህ ጋር ይቀመጥና እስቲ የሚሆነውን እናያለን ሰራንላችሁ ሉምባዬ እንዴ ሰራንላችሁ እንጂ አንበሳ መጣ ብለው ሮጠው ሄዱ ይሄን የመሰለ ጥላ ያለው ዛፍ ይቆረጥ ይላሉ እንዴ ፀሐዩን የሚከላከልልን ውጭ ወተን ሲደክመን መተን ረፍት የምናረጋው እዚህ ጥላ ስር ነው ይሄ ይቆረጥማ ከተባለ እንዴት አካባቢያችን ውብ አይሆንም በይ አንቺም ቁጭ በይ እዚህ ነይ ታዲያ ይሄን ነፋሻማ አየር የምናገኘው እኮ ከዚህ ዛፍ ነው እንዴ ቅዝቃዜ ደስ ይላል ሉምባ አቤት እንዴት እንደደነገጡና እንደሮጡ እኮ እስካሁን ያስቀኛል አለ ሉምባ ወክሉምባ
ተሳስተን ነው። ዛፍ ጥላ መሆኑን አሁን ገብቶናል። ቅድም ይቆረጥ ስትለው አልነበረ? አሁን ደግሞ ምን መጣብሽ? እኔም አበባና ፍሬ አይሰጥም ብዬ ይቆረጥ ብዬ ነበር። አሁን ግን ብዙ ጥቅም እንዳለው ገብቶኛል። ቅዝቃዜ ያስፈልገናል። ፍቀድልና ከዛፉ ስር እንቀመጥ። እኔና ሉምባ ጎበዞች ነን። ጥሩ ትምህርት አስተማርናችሁ። አያችሁ አይደል? የአንድን ነገር ጥቅም የምናውቀው ስናጣው ነው። እንዳላችሁት ዛፉ አበባና የሚያምር ፍሬ እንኳን ባይኖረው ከኃይለኛ ፀሐይ ይከላከልልናል። ጥላ እናገኛለን። ስንጫወት ሲደክመን መተን እናርፋለን። ዛፎች እኛ በጥሩ ሁኔታ እንድንጫወት፣ በፀሐይ እንዳንቃጠል፣ እረፍት እንድናረግ፣ ቁጭ ብለን ስንጫወት ደግሞ እንዳይደክመን የሚያደርጉን ዛፎች ናቸው። ስለዚህ እነሱን መንከባከብ አለባችሁ። አሁን የሚሰጣችሁን ጥቅም እንዳወቃችሁት ተስፋ አደርጋለሁ አለ ሉምባ። አሁን ገባኝ። ዛፍ ብዙ ጥቅም ይሰጠናል። ጥቅሙ አሁን ገብቶኛል። አንዳንድ ጊዜ የአንድን ነገር ጥቅም የምናውቀው ስናጣው ነው። አሁን የዛፍ ተቆርጦ ቢሆን ኖሮ ብዙ ነገር ነበር የምታጡት አለ ሉምባ። አዎ ይሄ ዛፍ ለሚሰጠን ጥላ መንከባከብ ማመስገን ያለብን እንጂ መቁረጥ አግባብ አይደለም። ይሄን ትምህርት ስለተማራችሁ ደግሞ ደስ ብሎኛል። በሉ እንግዲህ ከዛሬ በኋላ ዛፋችንን እንንከባከብ። ዛፉ ጥላ ስለሚሰጠን ከዛሬ በኋላ እንከባከበዋለሁ። ከዛሬ በኋላ ዛፉን እንከባከበዋለሁ። ሉምባ ከጓደኞቹ ጋር ቁጭ ብሎ ጥሩ ጊዜ እያሳለፈ ነው። ስለ ዛፍ ጥቅም ስለነገራቸው ደስ ብሎታል። እነሱም የመከራቸውን ምክር ስለሰሙ ደስተኞች ሆነዋል። ደህና ሁን ሉምባ አሉት። እሱም ደህና ሁኑ ብሎ ወደ ጉዳዩ ሄደ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት